አንቺ ሻይ ያፈላሽ እንዴ? ምን ሆነሽ ነው? ምን ያንሰኛል? ሴት አይደለም እንዴ? ምንም ያስሻል አላልኩም። ስላልጠበቅኩ ነው በቃ። ከፈለሽ ከዚህም በኋላ ምግብ ማግዝሻለሁ። አሁን ሻው ሳይቀዘቅዝ ልውሰድላቸው። አመሰግናለሁ ቲና። ኧረ ችግር የለውም አባይ። ኪችን ገብተሽ ሻይ አፍልተሽ ነው ወይስ ቱት ያፈላችሁን ይዘሽ መጣሽ? ምን ለማለት ፈልገህ ነው? እኔ ለሻይ አንሳለሁ እንዴ? እስቲ እሱን ቀምሰን እንሞክራለን። እሺ አሁን ያዙ። ኪችኔን አዘበራረቀችው ይቺ ነች። አንቺ ሻይ ያፈላሽ? ቆይ እንዳትጠጡት። ቱቴ ምን ሆነሽ ነው? ምንድን ነው? ሻይ ሻዩ ምን ሆነ ቱት? ሻዩ እንዴት ነው? ምን ሆነሽ ነው? ሙያዬን ተነጠቁ ብለሽ ነው እንዴ? እኔ እኮ ላግዝሽ ብዬ ነው። አመሰግናለሁ ቲና፣ ግን ሻዩን ያፈላሽው በቆሻሻ ውሃ ነው። ምን ያስቃል? ተናግሬ ነበር እኮ አንቺ ያፈላሽው ሻይ ምን ሊሆን እንደሚችል። እኔ ሌላ ፍርጃ አመጣለሁ። አይ ተይው የኔ ልጅ መሽቷል፣ እንተኛ። እሺ አትናደጂ፣ የመጀመሪያ ስለሆነ ሌላ ጊዜ ቆንጆ ሻይ ታፈልጊልናለሽ። እሺ አባዬ። በሉ ልጆች እኔም ልተኛ። ደህና ደሩ። ደህና ደሩ አባዬ። አንቺ ልገያቸው ነበር አይደል? ቀቂኝ አልልቅሽ ስታገኝ ቱት ደህና ደሩ። ደህና ደር ካሌብ። ቱት ችግር አለ እንዴ? አዎ ደህና ነን። ቲና እያናገርሽ እኮ ነው፣ መልሽለት። ምን ነው አመመሽ እንዴ? ቱት ቆይ ምን ሆነ ነው? ተዋት እባክህ፣ የሆነች ቀበጥ ነገር ናት። ችግር አለ እንዴ ቱት? አረ ችግር የለም። የምን ችግር? አንቺና ቲና መሀል የሆነ ነገር የተፈጠረ ይመስለኛል። ቱት ሻዩ ላይ ምን አለ? አረ ምንም። ምን ይኖረዋል ካሌብ? እኔ እንጃ። እኔ እኮ ቲናን አላምናትም። አይ ምንም፣ ውሃው ቆሻሻ ነው ብቻ ስላልኳት አኮረፈች። ከፈለጋችሁ ላፍላላችሁ። አሁንማ በቃ። ግን እባክሽን ቱት ቲናን እዚህ ክችን ውስጥ አታስገቢያት። የተመረዘ ምግብ እንዳታበላል። እንዴ መርዝ? ቆይ ቱት እንደዚህ ቆሻሻ ውሃ ካጠጣችን መመረዛችን ይቀራል? ቆይሽ ለምንድን ነው ታዲያ እንደዚህ የተናደደችው? አረ አኩርፋ እኮ ነው። ቅድም በቆሻሻ ውሃ ነው ያፈላሽው ስላት አውቀሽ ነው አለችኝ። ተንኮለኛ እኮ ስለሆነች ነው። ሰው ሁሉ እንደሷ ነው ይመስላት። ለማንኛውም ደህና ደር። ደህና ደር ካሌብ። ቆይችን መሰረኝ እንዴት ነው መገላገል የምችለው? እሷ እያለች አንድ ቀን የማስበው ነገር ተሳክቶልኝ አያውቅም። ሁሉንም ሙከራዬን ታፈርስብኛለች። ሁሉንም ነገር እንዳላደርግ እሷ እንቅፋቴ ናት። እሷን ቀድሜ ከመንገዴ ማስወጣት አለብኝ። አሁን ደግሞ የተላበስኩትን አስመሳይ ማንነቴን አውቃብኛለች። ቆይ በምን መንገድ እሷን ማጥቃት እችላለሁ? ያ ሰውዬ አግቷት ገጠር ይዟት እንዲገባ ማድረግ አለብኝ።
ከዚህ ውጭ ምንም አማራጭ የለኝም። አዎ የለኝም። ዝም በይ እባክሽ። ምን ያስጨውሻል? አንቺ አስደነገጥሽኝ እኮ። እዚህ ምን ይገትርሻል? ቲና ምንድን ነው በጠዋቱ እንደዚህ የምታይኝ? ቆይ ለምንድን ነው አንቺ በመንገዴ ላይ የምትገቢው? ለምን አርፈሽ አትቀመጭም? አስመሳይ ነሽ ቲና። እንዴት ታታልይኛለሽ? እኔ እኮ አምኜሽ ነበር። ስለዚህ ሰላመነኝ ራስሽን ቂል ነኝ በይው። ቲና አባዬንም ሆነ ካሌብን ምንም እንድታደርጊያቸው አልፈልግም። ትሰሚኛለሽ? ይሄን የመሰለ ንብረት ትቼ ኪችን ለኪችን መርመጣመጥ ይመስልሻል? ማለት አልገባኝም። አንቺ እነሱን ትጠብቂያለሽ፣ እነሱ ግን አይጠብቁሽ። ይጠብቁኛል፣ ይከላከሉልኛል። እንግዲያውስ እሱን እንያ ማለት ምኑን ነው የምናየው? ይጠብቁሻል አይጠብቁሽም የሚለው ነው። ምን ልታረጊ ነው ቲና? አይ እንዴት ነሽ? ሂድ። እስከ መቼ ነው ቆይ እንደዚህ ሰፈር ይቆም ጠብቀኝ አሰብኩ። አንቺን ይዤ ቤቴ እስከማስገባሽ ድረስ ነው። እኔ አንተ ቤት አልገባም ካልኩስ? እድሜን በሙሉ እዚህ ቆሜ እጠብቅሻለሁ። ወይ አንተ ልጅ ጠብቀህ ደካማኝ ብለህ ለምትሄደው ነገር እኔ አንቺን መጠበቅ አይሰለቸኝም የኔ ሚስት። ሁሌም ቢሆን እጠብቅሻለሁ። ደጅ መጥናት ሆን ፈቅደናል፣ ተቀብለናል። ልጃችን ውሰዳት። ፈቃጁም አንቺ፣ የምትወሰጂውም አንቺ። ይሄ ግን አይከብድም እንዴ? ልጁ ምን አለው እያሉ እኔን ደጅ እንዳስጠኑ ነው። ስለዚህ ተያይዘን እንጥፋ። በደስታ ነው። ነሽ ይዘይ ጥፋ። በጠዋቱ እንዳደርጋለሽ እዚህ ናፍቀኝ አይንን ለማየት። መቼም እንደሱ አይደለም አይደል? ምን አዲስ አለ? ያቺ ሚስት ችግር እየፈጠረች ነው። ምን አደረገች? ጥሩ ለመሆን ያሰብኩትን ነገር ሁሉ ውሃ ቸለሰችበት። ከዚህ በላይ እሷ መታገስ አልፈልግም። እና ምን እናለው? ወይ ውሰዳት ወይ ላካት። ይኸውልሽ ትሁቴን አንድ ነገር ለማድረግ ብትሞክሪ አንቺን ነው ምልክሽ። እሺ ባካት ደንፋብኝ። እሷ እዛ በምን ላጥፈው እያለች ተንኮል ታስባለች። አንተ እዚህ ትመጻደቅብኛለህ። እሷ ሁሌ እኔን ለማጥፋት እንደሞከረች ነው። ጭራሽ እሷ እንደዚህ ባደረገች ቁጥር እኔ ፍቅሬ እየጨመረ ነው የመጣው። ይሄ ነው እኔ አልገባህ አለ። ቆይ ግን እስከ መቼ ነው እንደዚህ ለመኖር ያሰብከው? ሁሌም እሷን ስከተል መኖር ነው ፈልገው። ከመከተል ይልቅ እሷን ያንተ አድርገህ ይዘህ አጥፋ። እኔ ማታ ነገሮችን አስተካክላለሁ። ትሁቴ ምንም አይነት ጉዳት እንዲደርስባት አልፈልግም። እኔም አልፈልግም። ብቻ ከህይወቴ እንድትወጣልኝ ነው የምፈልገው። ስለዚህ ሰውየውን የመግደል ሀሳብሽን ተውሽው። ይቺ ልጅ ከዚህ ቤት ከወጣች እኔ እሱን ለማጥፋት ቀላል ነው። ያደረኩት ነገር ሁሉ ማስመሰል እንደሆነ ማወቅ የለባቸው። እቺ ትሁት የምትባል ሴትዮ ደግሞ ከዛ ቤት ካልወጣች እቅዴ ሁሉ ነው የምታበላሸው። እሺ እኔም ከሷ እንጂ ከነሱ ጋር ምንም አይነት ጉዳይ የለኝም። ስለዚህ በሀሳቤ ተስማምታል ማለት ነው። ሁሉም ነገር ዝግጁ ሲሆን ደውይልኝ። ይገፈኛል። ይሄ ደግሞ ምን የሚሉት እብደት ነው እባክሽ? ፍቅር የሚሉት እብደት። ውይ ፍቅር የሚባል እብደት አለ እንዴ? አላውቅም ነበር።
ይኸውልሽ ቲና፣ እኔ ሄዱ ልንጋባ ነው። የጋብቻ ጥያቄን ተቀብላኛለች። ኧረ አዎ፣ ታዲያ ደስ አይልም? አሁን የሰርግ ጉድ ላይ ነን። ጥሩ ነው። ሚዜ ትሆኛለሽ? ኧረ ደግሞ ተቀይሬያለሁ ትላለች። አረቃት ምን ሆና ነው ደግሞ ዛሬ? ምን አውቃለሁ እኔ ልጅ። እቺ ነገረኛ ደህና አደራችሁ። እንዴት አደራችሁ? ተቀመጡ ልጆች። ጥሩ ሰዓት ላይ ደረሳችሁ። ቁርስ ላይ ኢንሻአላህ። ዳኒ ቲናን አግኝታችኋት ነበር እንዴ? አዎ፣ ከኔ ጋር መንገድ ላይ ተገናኝተን ነበር። አንድ ስራ እንድትሰራልኝ እፈልጋለሁ። ስሚኝ፣ እኔ ቅጥረኛሽ አይደለም፣ እንደፈለግሽ አታዝዥኝ። የምትፈልገው ነገር እኮ እኔ ጋር ነው ያለው። ስለዚህ የምፈልገውን ስጠኝ፣ የምፈልገውን እሰጥሃለሁ። ይኸውልሽ፣ ይሄ የመጨረሻ ስራችን ነው። ስለዚህ ቶሎ እንዲሰራልኝ እፈልጋለሁ። በቃ ሂጂ፣ ይሰራል። እሺ እንዴት ነህ? ፎቶ ይሄ ነው። እሺ በቃ ዛሬ ማታ ሁሉም ነገር ይጠናቀቃል። ደግሞ የተገናኙ። ስለዚህ እዚህ ድረስ ያመጣችው እሷ ናት ማለት ነው። ደግሞ የማንን ፎቶ ነው የምትሰጠው? ዛሬ ማታ አንድ ነገር ይፈጠራል ማለት ነው። ዳኒ ይህ ሰው ያሳቡ ትሁት ነች። ትሁትን ካገኘ በማንኛውም ሰዓት ከአይናችን ይዟት ሊሰወር ይችላል። ቆይ በገንዘብ መደራደር ይቻላል? ይቻል ነበር፣ ግን ገንዘብ አይደለም የሚፈልገው ሰውየው። ስለዚህ በቃ ለፖሊሶች ተናግረን ፖሊሶቹ ያዙት። እሱ በጭራሽ አይሆንም። እንዴ ለምን አይሆንም? ካሌብ እራሷ ትሁት እየተከታተለኝ ነው ብላ ትክሰሰው። ይኸውልሽ ሄዱ፣ አሁን ላይ በማስረጃ የምናቀርበው ምንም ነገር የለንም። እሷ ማንነቱን ነገረችን እንጂ እሷን ሊያጠቃ እንደመጣ ምንም አይነት ማስረጃ የለንም። እሺ ቆይ ምንድን ነው ማድረግ ያለብን? ትሁትን መጠበቅና የሰውዬ ትሁትን እንዳያገኘት ተስፋ ቆርጦ ወደ ሀገሩ እንዲመለስ ማድረግ ነው። እንዴት ነው ይህንን ማድረግ የምንችለው? ትሁት ልታገባ እንደሆነ ማሳየት። ከማን ጋር? ከኔ ጋር። ምንድን ነው? ምን ሆነሽ ነው የኔ ልጅ? ደህና ነኝ አባዬ። አንድ ነገር አይቼ ነው። ምንድን ነው ትሁቴ? አባዬ ዛሬ ማታ አንድ ነገር የሚፈጠር ይመስለኛል። ደግሞ ጥንቆላ ጀመርሽ የኔ ልጅ? ጥንቆላ አይደለም አባዬ። እና ምንድን ነው? እሺ ምን የሚፈጠር ይመስሎታል? እባክዎት አባዬ አትቀልድ። እኔ እኮ ከልቤ ነው። እሺ ምንድን ነው? ቲና እና የኔ ሰውዬ ይተዋወቃሉ። ምን? ኖ እናንተ እንደምታስቡት እኮ አይደለም። እኔ ትሁት ነፃ የምትወጣበትን መንገድ ነው እያሰብኩ ያለሁት። እኛ እኮ ምንም አላለም። ጥሩ ሀሳብ ነው። ካገባች ይተዋታል ብዬ አስቤ ነው። እሱ ጥሩ ሀሳብ ነው፣ ግን ደግሞ አንተ ማግባት አትችልም እንዴ? ለምን? አንተ እኮ ጋዊ ጋብቻ ያለ ሰው ነው። ሰውየው ባለ ትዳር ነች ብሎ እኮ እንዲተዋት ነው ይሄን የምናደርገው። አይ እንደዛ ከሆነማ በሆነ መንገድ ማውቀ ይቀራል። ከኛ ወገን ትሆናለች ብሎ ቢያስብ አይሻልም? እና እሺ ምን ይሻላል? ቲና በጭራሽ እኮ ፍቹን አትፈርምልኝም። እሷ ካላበደች በቀር አታረገው። ወይ ካልሆነ ምን?
ወይ ካልሆነ ትሁትን የውሸት የሚያገባ ሰው ፈልግ። በጭራሽ ያሉ ማለቴ የሚመጣው ሰው ችግር ውስጥ ይገባል ብዬ ነው። እኛ ዋጋ ብንከፍልም ቤተሰብ ነን ብዬ ነው እንጂ ችግሩ እኮ ቀላል ሆኗል። እሱስ ልክ ነህ ካሌብ። እና ምን ማድረግ ይሻላል? እንዴት አወቅሽ ይሄንን ትሁቴ? እንደ አጋጣሚ ሱቅ ስሄድ አየኋቸው። ስለዚህ የቲና ሴራ ነው? እኔ እንጃ አባዬ፣ ግን እሷም እርዳታ አለበት። እስካሁን እያታለለችን ነበር ማለት ነው? አዎ እንደዛ ነው። ስለዚህ ራሷ ባመጣችው ነገር ራሷ እናጠምዳታለን። እንዴት አድርገን? ስለዚህ እኔ ልጅ ዛሬ ማታ ወደ ውጭ ማንም ሰው እንዳይወጣ ራሳችን የሆነ ነገር አዘጋጅተን እናሳልፋለን። ከዛስ አባዬ? ከዛ የሚሆነውን እነግራቸዋለሁ። ሂጂ ግቢ፣ እኔ አናግሬያቸው እመጣለሁ። እሺ አባዬ። ከዛ ሰርጋችን እንዴት እናድርገው ነው? አዎ እንደዛ ነው። እንዴት እናድርገው እየተባባልን ነው። የምታማክሪኝ ነገር አለ? የሰርግ ሀሳብ እኮ እንደዚህ በባዶ ሹክ አይባልም። እና እንዴት ነው እንዴ? እየጠጣን ነው እንጂ ወዝወዝ እያልን ሀሳብ የሚመጣው። ለምን ማታ አንወጣም? እኔ አልወጣም። እንዴ ምን ችግር አለው ካሌብ? ለአንድ ቀን እኮ ነው። ሄዱ አትወጪም? ዳኒ በእናታችሁ እኔ ስክር ማለት አምሮኛል። ስለዚህ በዚያው ደስታችን እናጣጣም። እሺ እንውጣ። አይ እኔ አልሄድም። ሁላችሁም አትሄዱ እኮ። ለምን? ዛሬ እዚህ ቤት ማታ ፕሮግራም አለ። ስለዚህ ማንም ሰው ከዚህ ቤት መውጣት አይችልም። ቆይ የምን ፕሮግራም ነው ያለው? አላውቅም፣ ግን አባዬ ነው ያዘጋጀው። ማታ እዚህ ቤት ፕሮግራም ይኖራል። ባይሆን ይሄ ያስማማኛል። እንዴት አያስማማን? ታዲያ ለዝግጅቱ የሚሆነውን ነገር እናምጣ። ዳኒ መጣሁ። በቃ የኔ ፍቅር። እንዴ ካሌብ፣ ዝግጅቱ ምን እንደሆነ ሳናውቅ? ዝግጅቱ ምንም ይሁን እኛ ግን ፈታ ማለት አለብን። ዳኒ ና ይዘን እንምጣ። እሺ መጣሁ የኔ ፍቅር። አንቺ በዛሬ ቀን የምን ዝግጅት ነው? ምን ነው በዛሬ ቀን ዝግጅት ማዘጋጀት አይቻልም እንዴ? እባክሽ እኔ እንደዚህ አላልኩ። ታዲያ በዛሬ ቀን ስትይ ግራ ገብቶኝ ነው። ዝም ብለሽ የተጠየቅሽውን መልሽ። እኔ አላውቅም፣ ብቻ አዘጋጅ ነው የተባልኩት። ብዙ የሚያመሹ ይመስልሻል? አዎ ይመስለኛል። ስለዚህ ዳኒና ኤደን እዚህ ነው የሚያደርስ ማለት ነው? አዎ። ምን ነው? ለእኔ ነው ያስጠሉኝ። ቆይ የቤተሰብ ዝግጅት አልተባለም እንዴ? እነሱ ምን ያደርጋሉ? አንቺ አይደለሽ እንደ ቤተሰብ ያደረግሻቸው? ወሬኛ፣ ዝም ብለሽ ስራሽን ስሪ። ነገረኛ። የዛሬ እቅድሽ ደግሞ ምን ይሆን? ማነው? ቲና ነኝ። ገቤ ምን ሆንሽ? ያልታሰበ ነገር ተፈጥሯል። ምን? ዛሬ ቤት ዝግጅት አለ። ስለዚህ ማንም አይወጣም። ፕሮግራሙ ምንድን ነው? ማለቴ መጠጥ አለው ይመስለኛል። ስለዚህ እኛ ስራችን መስራት እንችላለን እኮ። እንዴት? በሌሊት ሁሉም ሰው ሰክረው ሲተኙ እኔ ገብቼ በትራስ አፍኜ እገላግለዋለሁ። ቆይ ሰው ቢነቃብንስ? ማንም እንዳይነቃ ማድረግ እኮ ያንቺ ኃላፊነት ነው።